ቀኝ እጄ እንድትሆን የምፈልገው። ይሄኛውን ነገር ላስብበት። ይቅር በለኝ መድብል። ስለ ማህሌት የሰማው ነገር አለ እንዴ? ለምንድን ነው ስለ ማህሌት ጥያቄሽ? ያንን የሚያህል በሚሊዮን የሚቆጠር ዳይመንድ ወስደበት ሌላ ምን ሊያደርግ ይችላል? ከዚህ በኋላ ማንንም አያሳድደንም? ባንተ እንዝላልነት ነው ዝና እስካሁን ሳይገደል ይቀር። እንደውም ገብተን የሚዜ ልብሳችንን ብንለካ ነው የሚሻለው። ስለዚህ ዛሬ ልብስ የመለካት ቀን ነው እያልከኝ ነው? ምስክሮቹ የሙሽሮቹ ወዳጅ ቤተሰብ እስኪ ያያችሁ እሺ በቃ በጠበቃው ፋንታ ወይንን አሳልፈ ስጠኝ ወይ ደግሞ እኔ ራሴን አሳልፈ እሰጠዋለሁ። ብሩክ ምንድነው እያልክ ያለኸው? አንተ እኮ ከሳምንትና ከሁለት ሳምንት በኋላ እኮ ሙሽራ ነህ። ይኸውልህ ሰርግህም ይደገሳል፣ ሚዜህም ይለቀቃል። አንተ ዝም ብለህ በወንድምህ መተማመን ያለብህ፣ በመድብል መተማመን ያለብህ። ይገባሃል? ራሴን አሳልፌ ልስጥ ይላል እንዴ? ታሬ ነው የደወለው። ሄሎ ታሬ። ማህሌትን ይዣታለሁ። በጣም ጥሩ። ይኸውልህ እዛው እንዳያስካት ጠብቀኝ እሺ? መጣሁኝ። ለዚህ ስራ ደግሞ የተሻለ ክፍያ እሰጥሃለሁ እሺ? በቃ መጣሁ። ወዴት ነው የምትሄደው? አሁን በጣም መሽቷል። ይኸውልህ የምትሄድ ከሆነም አብረን ነው የምንሄደው። ብሩክ ማህሌትን ይዘናታል። ቢያንስ አንደኛው ጠላታችንን በእጃችን አስገብተናል። ይገባሃል? ምን ሆናለህ? ቆይ አንተ ዛሬ ይሄን ነገር ወጥመድ ሊሆን ይችላል። እንዴት ነው ብቻ የምትሄደው? ስለሱ አታስብ። በጣም የማምነው ሰው። አሁን አንተ እንደምሳሌ እንጠብቅ። መጣሁ እኔ። ብሩክ ነገርኩህ እንዴ? ልኳን ላስገባት ሹሻ ጭራሽ ብለ ዝናን ያሰርክበት ቦታ መጣኸኝ አይደል? እዚህ ጉዳይ ውስጥ አንተ እንደነበርክበት በደንብ እርግጠኛ ነበርኩ። ቆይ ግን አንቺ ተሻሽለሽ ሰው የምትሆኚው መቼ ነው? ይልቅ ሌላ ነገር ሳይመጣብህ ብትፈታኝ ይሻልሃል። እየታገልክ ያለው አሁን እንኳን ዝና ጋር አይደለም። እሺ መድብል እኮ ነኝ። ካሌብንስ ቢሆን የምፈራው ይመስልሻል? ቆይ ግን ምን ስትይ ነው ምሳሌን እዚህ ነገር ውስጥ የከተትሻት? አሁንማ አንዴ ካሌብ ውስጥ ገብታለች። ካሁን በኋላ አንተን ምሳሌ ማንም ከካሌብ ሊያድናት አይችልም። ይኸውልሽ ማህሌት፣ ላደርግ የማልፈልገውን ነገር እንዳደርግ አታስገድጂኝ። ሴት ልጅ ላይ እጄን እንዳነሳ አታስገድጂኝ። ጠበቃውን ማዳን ትፈልጋለህ አይደል? ስለዚህ እኔን ፍታኝ። ካሌብ ጠበቃውን ከአንቺ የሚያስበልጥ ይመስልሻል? መቼስ ከኔ አንድ የማይረባ ጠበቃ ያስበልጣል ብዬ አላስብም። እሱን እናያለን። ሄሎ። መቼም ይሄንን ድምጽ የረሳኸው አይመስለኝም። ዘሩባቤል ወይ ደግሞ መድብል። እንዴት ነህ ካሌብ? ከብዙ ጊዜ በኋላ ድምጽን ስለሰማሁት ደስ ብሎኛል። ለኔ ግን የጠላቴን ድምጽ ብዙ አመት ስፈልግ የነበረውን የካዲውን ወዳጄን ድምጽ በመስማት ምንም ደስ አላለኝ። ሰማኛለህ? አሁን ጊዜ የለኝም። በፍጥነት ጠበቃው እንድትለቀው ፈልጋለሁ። አልገባኝም። ቆይ እያዘዝከኝ መሆኑ ነው? እያስገደድኩ ነው። አሁንም የድሮ ልብህ እንዳለች ነች ባክህ።
እሷማ ከደረቴ ላይ ትጠፋለች ብለህ ነው። ይልቅ የሆነ ድምፅ ላሰማህ። የምን ድምፅ ነው? ምን ያስቸኩላል? ልሰማው አይደለም እንዴ? ካሌብ ማህሌት ነኝ። እባክህ አድነኝ ካሌብ፣ ካልሆነ ይገለኛል። እና ይግደልሻ ታዲያ። እኔ ምን አገባኝ? ካሌብ ማህሌት እኮ ነኝ። ማህሌት ማንም ሁኜ አያገባኝም አልኩሽ እኮ። በእንዳንቺ አይነት ተራ ሴት አስፈራርተው ከኔ ከካሌብ የሚፈልጉትን የሚያገኙ ይመስልሻል? ከእሷ ጋር ተወራርደን እንጂ ጠበቃውን ከእሷ አስበልጠን እንደማትለቀው እርግጠኛ ነበርኩኝ። ይልቅ ሌላ የመደራደሪያ የቪዲዮ ቅጂዎችም አሉኝ። ዝናን እንዳይነሳ አድርገህ የጣልክበትን ካርድ እኔ ጋር ለመምዘዝ እየሞከርክ ነው ካሌብ። ይሄ ነገር እስከ መጨረሻው እንዲያበቃ ፈልጋለሁ። እንዴት እንደሚያበቃማ አንተ በደንብ የምታውቅ ይመስለኛል። ያንን ዳይመንድ አሁንም አልሸጥኩትም። በተሸጠው ኖሮማ እኔ ቀድሜ ያውቅ ነበር። እሺ ቪዲዮንም ዳይመንዱንም ልስጥህና ጠበቃውን ልቀቀው። ካሌብ በቃ እኛንም እስከ መጨረሻው ተወን። እና ታዲያ ለምን እዚህ መጣህ? እንደራደርም እመነኝ፣ ይኸውልህ ለጊዜ ሁለታችንም ግለት ላይ ስለሆን ሳንገናኝ ነገሩን ብንገለው ነው የሚሻለው። ታውቃለህ አይደል? አንዳንዴ ድፍረት በጣም ያስገርመኛል፣ ግን ደግሞ ከልብ ያንገበግበኛል። በሳት መጫወት ያስደስታል አይደል? ከዚህ በኋላ መጫወቱ ሰልችቶኛል እያልኩ እኮ ነው። ምን እንደሆነ ባይገባኝም የሆነ ደባማ አስበሃል። እመነኝ፣ ከኔ ከካሌብ ግን ምንም ነገር ተደብቆ አያመልጥም። ምንም ነገር አላሰብኩም። ብቻ ይሄ ነገር እንዲያበቃ ነው ፍላጎቴ። ጥሩ፣ እንግዲያውስ ጠበቃውን ለመያዣነት ቤት ያቆየዋለሁ። በእጅ ያለ ያልከውን ዲያመንድ ቤቴ ድረስ ትልከዋለህ። እንደዚህማ በፍጥነት አይሆንም። ሰዶ ማሳደዱ እንደሰለቸህ የነገርከኝ መስሎኝ። ግን ደግሞ ያው ሁሉም ነገር አካሄዳለሁ አይደለም? ለምን እኔ ሌላ ቆንጆ መደራደሪያ አላቀርብልህም? መልሰህ ለእኔ ስራ ልይ ልትለኝ ነው? ብራቮ ዘሩባቤል። ከድሮም እኮ የምወድልህ ትልቁ ችሎታ ምን እንደሆነ ታውቃለህ? እኔ ላደርግና ልናገር ያሰብኩትን ነገር ቀደም አውቀህ ነው። ለዚህም እኮ ነው ቀኝ እጄ እንድትሆን የምፈልገው። ባይሆን ይሄኛውን ነገር ላስብበት። እና ደግሞ የወንድም ሰርግ እንደደረሰ አውቃለሁ። ሰርጉን በሰላም አከናውነውና ካለፈ በኋላ እንገናኛለን። እኔ የምልህ ይሄ ሁሉ መረጃ ግን እንዴት ነው የሚደርስ? እንዴ ከካሌብ የሚያመልጥ ነገር አለ ብለህ ነው እንዴ? ይኸውልህ አጠገብህ ካለችዋ ነፈስ ጀምሮ የዝናን ቦታ ለመውሰድ የሚፈልጉ ብዙ ሰዎች በዙሪያ ያሉ። ለኔ ግን ትክክለኛውና ቦታውን የምትመጥነው ሰው አንተ ነህ። ላስብበት አልኩህ እኮ። ለማንኛውም ከቤተሰቦች ጋር ጥሩ የሆነ ጊዜ ያሳልፍ። የምትፈልገውና የሚያስፈልግህ ነገር ካለ አንድ ወዳጄ እልክልሃለሁ። አይ አያስፈልገኝም። ደህና አደር። ደህና አደር ዘሩባቤል። አሳን ለማጥመድ መረቡ ብቻ በቂ አይደለም። ትንሽ የፍርፋሪ ጣል ማድረግ ተገቢ ነው። ፍርፋሪውን አገኘው ብሎ ሲመጣ አፈፍ ማድረግ ነው። ዘሩባቤል በቅርቡ መዳፌ ውስጥ ትወድቃለህ።
ስንት የማረባ ሰው ነኝ? ምን አይነት ከንቱ ነኝ? ቆይ ምንድን ነኝ? እስከዛሬ አንቺን ነፍስ ባለማውጣቴ የማረባውማ እኔ ነኝ። ቆይ እንዴት ነው እኔ ምሳሌ ላይ እንዲህ ልመጨከን የቻልኩት? ቆይ እንዴት ነው እንዲህ ልጨክን የቻልኩት? አይ እኔማ ጤነኛ አይደለሁም። አዎ አይ ምንም ጤነኛ አይደለሁም። ጤነኛማ አይደለሁም። በቃ አዎ እያበድኩ ነው። አብጃለሁ በቃ። ኧረ እባክሽ ተይ እንጂ። የትኛው ይሻልሻል? ጸበል ወይስ አማኑኤል? አንዱን ምረጭ። እባክህ ይቅር በለኝ መድብል። ስንቴ ይቅር ተባልሽ? ስንቴ? አንቺ ሴት ነሽ ብዬ ስንት ጊዜ ይቅር አልኩሽ? አንቺ ግን ያው ታጥቦ ጭቃ። የእውነት መድብል፣ ይኸው የእውነት መጨረሻዬ ነው። እባክህ መድብል። በነገራችን ላይ ዝና አሁን ስላለበት ሁኔታ የሆነ ሰው ደውሎ ነግሮኝ ነበር። አሁን የዛን ሰይጣን ስም አታንሳብኝ፣ ተው መድብል። ኧረ እባክሽ ተይ እንጂ። የእኛ መልአክ አንጀቱ በከፍተኛ ሁኔታ ተጎድቶ እያጣጣረ ነው አሉ። ማለት ከእስር ቤት አምልጦን? እዛው እስር ቤት እንዳለ ነው እንጂ ያው እኔ ብዙ ጊዜ ምግብና ውሃ ከልክዬዋን ነበር። ወይ መድብል እባክህ በምግብ ግን እንዳትቀጣኝ እባክህ መድብል። ምግብ እንዳትከለክለኝ። ከፈለግ የፈለግከውን ነገር አድርገኝ። ከፈለግ ገረፈኝ። የፈለግከውን ነገር አድርገኝ መድብል። እባክህ ምግብ እንዳትከለክለኝ። ደካማ ጎንሽን በደንብ እየነገርሽኝ ነው ማለት ነው። አይ መድብል፣ አንተ እኮ በሴት ልጅ መጨከን አትችልም። አዎ አውቀ ነው እንጂ አትጨክንብኝም። አንተ ሴት ልጅ ላይ መጨከን አትችልም መድብል። ምን ልታደርገኝ ነው? ምንድነው መድብል? እባክህ መድብል፣ ምንድነው? ልትገለኝ ነው? ሰሚኛለሽ? ሴትና ሰይጣን ይለያያል መድብል። አፍሽን ዝጊ ብለሻል። ለማንኛውም ቅጣትሽን በይፋ ጀምረሻል። እሺ፣ እንዴት አደርሽ? ደህና አደርክ? ቁርስ ደረሰ እንዴ? አዎ። ሌሎቹ አልተነሱም እንዴ? እየተነሱ ነው። እንዴ ታዲያ ፈገግታው ምን አመጣው? ከፍትፍቱ ፊቱ ይቀድማል ብዬ እኮ ነው። ለጠየቅኩሽ ቀሽም ጥያቄ ጥሩ መልስ ነው የመለስሽልኝ። ልጅሽ ግን እንዴት ናት? ደህና ናት። እኔ የምልህ ስለ ማህሌት የሰማው ነገር አለ እንዴ? ለምንድን ነው ስለ ማህሌት የጠየቅሽ? ነው ወይስ አሁንም ስለዛች ጥሩ ሴት እየተጨነቅሽ ነው? ጥሩ ተሳለቀው የለ እንዴ? ገንዘቧን ለመመለስ አስበሻል ማለት ነው? ምንም እንኳን ገንዘቡ የሌብነት ቢሆንም የኔ ገንዘብ አይደለም አይደል? ስለዚህ በር ተደግፈሽ የሰው ወሬ መስማት አቁመሻል? እባክህ መድብል፣ ስለ ማህሌት የሰማው ነገር ካለ ንገረኝ። አይ መልካም ደህና አደራችሁ። እንዴት አደራችሁ? አይቀርም። እንዴት አደራችሁ? እስቲ አስተምሪው በደንብ አድርገሽ። ሻዩ ከፈላ በቃ ይዤ ልውጣ እና ሌላ የምትፈልጉት ነገር አለ? ምንም አልፈልግም። ምሳሌስ? ምሳሌ ትንሽ ማታ በተፈጠረው ነገር ትንሽ ደንግጣ ነበር። ትንሽ አረፍ ትበለው ይሄ ነው። እንግዲህ ካሁን በኋላ ጉዳዩ በሰላም ስለተፈታ ማንም ሊጨነቅ አያስፈልገውም። ማታ ወሬት ነበር እንደዛ እየተቻኮልኩ የወጣው። ስልክም ብደውልልህ እኮ አታነሳም ነበር። እየተፈጠረ ችግር አለ እንዴ? ካሌብ ቤት ያስቀመጥኩት ሰው ላይ ማለቴን አስሮ ስለጠበቀ ልጄ ላይ ደግሞ እሷን ላደረገችው ነገር በሙሉ ቅጣት ልሰጣት ብዬ ነው። ስለዚህ በድጋሚ ማለት እጅክ ላይ ገባች ማለት ነው እንዴ? በጠዋቱ ምን አይነት ስም ስጠሩ ነው የሰማሁት? ነይ ለፊ። እንዴት አደራችሁ? እንግዲህ እንደዚህ ከተሰበሰብን መነግራችሁ ነገር አለኝ። ምንድነው? ግን ቆይ ከወራው በፊት ትንሽ ምግቡን ብንበላ ይሻላል። ከዛ በፊት ጸሎት እናድርግ እስቲ ነው ተያያዙ ውስጥ ቅዱስ እግዚአብሔር ማዕዳችንን ስለባረክልን እናመሰግናለን። ከምድር በረከትን ስጥ እግዚአብሔር፣ ክብር ምስጋና ላንተ ይሁን። ያዙ
ያዙ እንጂ ሞገስ ቤት ያፈራው በለማይነት ምን ነው ጠበቃው ደህና አይደለም እንዴ? ጠበቃው ደህና ነው። እንዳውም ካሌብ ሊለቀው ነው። የምር ነው? ቆይ ግን እንዴት? መቼም ትልቅ መደራደሪያ አቅርብለት መሆን አለበት። ጉዳያችንን ተነጋግረን ፈተነዋል። ያው በቀላሉ እንደዚህ ብዬ ብነግራችሁ ነው የሚሻለው። እኔ ግን ይሄ ነገር ምንም ደስ እያለኝ አይደለም። ብሩክ ደግሞ ሁሌ ተጠራጣሪ ነህ። ነገሩ እኔ መጀመሪያ ተናግሬ ነበር። በእኔና በካሌብ ጉዳይ ማንም ሰው እንዳይገባ ብዬ ተናግሬ ነበር። እኔ ጨርሰዋለሁ ብዬ ነበር። አልገባኝም። በምን ተስማምታችሁ ነው? በቃ የሚፈልገውን መረጃና ዕቃ ሰጠዋለሁ። ሁሉም ነገር እዛ ላይ ያበቃል። ፔሪድ። ይሄ በጣም ጥሩ ዜና ይመስላል። በዚህ ምድር ላይ እንደ ሰላም ምን ጥሩ ነገር አለ? ነገሩ ምንም የሰላም አይመስልም። ካሌብ እኔም ብቻ መግደል እንደማይፈልግ እስካሁን በነገርኳችሁ ታሪክ የተረዳችሁ ይመስለኛል። ያንን የሚያህል በሚሊዮን የሚቆጠር ዳይመንድ ወስደበት ሌላ ምን ሊያደርግ ይችላል? ስማኝ፣ እኔ ከሱ ጋር አብሬ በምሰራበት ሰዓት ከቀኝ እጁ በላይ ነበርኩኝ። አብረን ስንሰራ ምንም አይነት ቢዝነስ ተበላሽቶበት አያውቅም። ምንም። እና ድጋሚ ከሱ ጋር ስራለው እያልከኝ ነው? መቼም አብዶ ካልሆነ በስተቀር ይሄን ነገር የሚያደርገው አይመስለኝም። አይደል መድብል? ዋናው ነገር የብሩክን ሰርግ ለመደገስ እፎይታ ማግኘታችን ነው። አሁን ሁላችንም ዝም ብለን ሰርጋችን ላይ እናተኩር። ይልቅ የሰርጉን የሚዜውን ልብስ መቼ ነው የምንመርጠው? የምር በቃ ሁሉም ነገር አበቃ እያልከኝ ነው? ማለቴ ከዚህ በኋላ ማንንም አያሳድደንም? ሰላም ለዚህ ቤት ይሁን። አሁን ሳመናችሁ? ከካሌብ ጋር ሰላም እንደፈጠርና አመናችሁ? እባክህ እያመመኝ ነው መሰለኝ። እንዴ ምጤው እንዴ? ያንተው ምጥ ይምጣብ። እንዴት ነው በአራት ወር ምጥ የሚመጣው? አይደለም ይልሽ እኔ ጥቁር አዝመረ ነው ይልሽ የቀልድ ነው እንጂ ምጥ በ9 ወር እንደሚመጣ አጥቼ ይመስልሻል? አላጣሁት። ደግሞ ይሄ ግራዋ የሚል ቀልድን ከየት እንደመጣ በማይታወቅ ቲማቲም እያበላኝ ነው ሆዴን ያሳመምከኝ። ቲማቲሙ ነው እንዲያመምሽ? ለነገሩ ድነቱ ነው ይበልጥ ያመመኝ። ቆይ ግን እንዴት ነው ካንተ ያረገዝኩት? ድጋሚው እንዳሳይሽ ፈልገሽ ነው? ደግሞ ሌላ ቀልድ፣ ሌላ በሽታ። አሜባ አለብሽ እንዴ? አሁን ካንተ በላይ አሜባ አለ? ይኸው ወጥቼ እንዳልሰራ እንኳን ታመሜ ተኝ። አንተ በልተህ ከመውጣት ለመብላት ከመግባት ውጭ ምንም ቁም ነገር የለም። የሆነች ቤት አከራይቼ እኮ ትንሽ ገንዘብ አግኝቼ ነበር። ወይ በሱ መድኃኒት ልግዛልሽና የቤት ኪራዩን አንድ ላይ ጨምሬ ነገር ስጣቸው። አንደኛ አከራዩዋ ኃይለኛ ናቸው። ሁለተኛ ደግሞ ነብሰ ጡር ሴት መድኃኒት መውሰድ አትችልም አይደል? ድሮ ሳቃ አይደል እንዴ እየተጫወትክብኝ ያለው? በቃ አበጠ ይፈንዳ ነው ወደ ሐኪም ቤት ልሰድሽ። አይ መድኃኒቱን ያውቀዋል። በዳጣና በቅቤ የታሸ ቀይ ስጋ ነው። ኧረ ጮማ ሲኖረው? አይ እኔ ጮማ አልወድም። እንትን ካጠገቡ አዋዜ ነገር ስጣል ሊደረግበት። ዳጣው አለ አይደል እንዴ? አዋዜው ምን ይሰራል? ተቀልጃለሽ እንዴ? እንደዚህ ነፍስ ውጪ ነፍስ ግቢ ላይ ሆኜ አንቺ ስለ ጥሬ ስጋ ስታወሪ ትንሽ እንኳን አይሰቀጥጥሽም? ቆይ ያማረሽን ሁሉ አደርግልሻለሁ አላልክም እንዴ? እና አምሮት ሌላ በሽታ ሌላ። ደሞ እኔ የሆነ ታምሯታል ብዬ እዚህ መጨናነቂ እንዴ? አይደለም ጥሬ ስጋ ጥሬ ቲማቲሙን ራሱ እንዴት እንደማመጣው ነው የማውቀው። ስለዚህ ባንዴ ሰለቸው ማለት ነው። እናንተ ወንዶች እኮ እንኳን ነፍሰ ጡር ሆነንባችሁ ነፍሳችሁ ጥሩ ቢሆን ራሱ የፈለጋችሁትን ካገኛችሁ እንደዚህ ናችሁ። አውሽ በቃ ታለቃቅሽ እንጂ እኔ ከየትም ብዬ ፈልግ ያመጣል። ማን ያለቃቀሰው? ያው በዚሁ ከቀጠልሽ ማልቀስሽ አይቀርም ብዬ ነው። ለነገሩ እኔን ለማስጠቀስ አይደል ተፈጠርከው? ታውቃለህ ግን እኔ ካንተ ፍቅር ስለያዘኝ እንጂ ስንቱ ነበር የሚጠይቀኝ። ሰዓት ነው የሚጠይቅሽ? ምን ሰዓቴንም አስይዤም ቢሆን የምትፈልጊውን ነገር አደርግልሻለሁ ነው ያልኩት። ሰዓት የለህም እኮ። ስለዚህ ተነሳና ፈለጥ አድርገህ ይዘህልኝ ና እያልሽኝ ነው። ለማንኛውም የኔ ጥቁር አዝሙድ እዚህ ጠብቂኝ እሺ። ጥሬ ስጋ እንኳን ባጣ የተለመደውን አላጣም። ነግሬሃለሁ። ያንን ቲማቲም ይዘህ ብትመጣ
ዘንድሮስ ምን አይነት ቲማቲም ከፍተኛ ነው የጣለብኝ? አየሁት ምኞቴ ተሳክቶልኝ ማታ የልጅነት ህልሜ በጊዜ ሲፈታ አበራዊ ሻማ ሞቃለ ጎጆዬ በራሴ ተማመንኩ መራው በምርጫዬ። ተሰግሽ የተለማመድሽ ነው። ዘፈኑን ስለምወደው ነው። ከ2 ሳምንት በኋላ ሙሽራው ሆናለሁ። የዘላለም ምኞት የሆነውን ባሌን ከጎኔ አድርጌ በህዝብ ፊት አጋሪ እንደሆነ መሰክራለሁ። ታዲያ ለሴት ልጅ ከዚህ በላይ ምን ደስታ አለ? ፈረሶ በራይ እንኳኳ ማለት ድጋሚ ገቢ ተደርጋለች አይደል? እውነት ነው? ማን ነገረሽ? መድብል ደውሎ ሲነግረኝ ብታይ አላስችል ብሎ እየበረርኩ ነው የመጣሁት። ለማንኛውም ማህሌትን መድብል መፍትሄ ይሰጣታል። እኛ ወደ ሰርጋችን። በነገራችን ላይ ኤዱዬ ለ3ኛ ሚዜነት እጩ ተደርገሽ ነበር። ምን ነው ደነገጥሽ? አይ ምንም አዲስ ነገር ሆኖብኝ ነው። ማለቴ እኔ ኤዱዬ እኛ ቤት እኮ ባዳ የሚባል ነገር የለውም። ለዛውም ደግሞ አንቺን በደንብ ነው የምናውቅሽ አይደል እንዴ? ያው በእርግጥ ሚዜነቱን አንቺ ከተስማማሽ ማለት ነው። አረ በጣም ደስ ይለኛል። ሚዜ መሆን አግኝቼ ነው። አረ ብናሽ አረጋጊ። ምንድነው ሙሽራውን እየተባልሽ መሰለሽ ነው? ዳጣ ቆይ ከሷ የተሻለ ሚዜ ጠፍቶ ነው? ድሮም ዳጣ እኔን አትወደኝም። ይቅርታ እዚህ ቤት ለባንዳ የሚሆን ቦታም ጊዜም የለም። ዳጣ ስነ ስርዓት ያዢ እንዴ። እሺ በቃ አስቀልድ ነው። አረጋጉት። ዳጣ ልጅቷን እኮ ቆሎዋን ገፈፍሻት። ይኸውልሽ ከዚህ በኋላ እሷንም ሆነ ይሄን ቤተሰብ የሚያስከፋ ነገር ብታደርጊ አይደለም ቆሌሽን ቆዳሽን ነው የምገፍልሽ። እንኳን ከዚህ በኋላ ላደርግ የእስካሁኑም በጣም ቆጭቶኛል። ኤዱዬ አንቺ አትሳቀቂ እሺ። ያው መቼም ዳጣን ታውቂያታለሽ አይደል? እሺ በቃ ሻም እኔ መሰላ ቤት ቆንቀና አድርገው ሰሞኑን ውስጥ ነው ነበርና እንደሱ ነው የሚሻለው። ከነው የምዝመታ ይገበላለቅ መሬት ይመታ ምስክሮቹ የሙሽሮቹ ወዳጅ ቤተሰብ እስኪ ያያችሁ ሙሽሮ ሙሽራዬ ልጆቹ አዳሪዎቹ አበምክረት ሰው በልልታ እሸት እሸት የውበት እሸት እሸት የውበት እሸት እሸት የውበት እሸት እሸት የውበት እሸት ያልኩት የሽምብራ እንዳይመስል በትዛላችሁ ለተወጣጡ ለሰርግ ጠበቃው በሚሪንዳ ነው። ስለተጎዳ ትንሽ ጥገና ያስፈልገዋል ብለን ልክ ነው እኮ ለስላሱ ይሻላል። እሺ የሙሽራውን ልብስ ወደዳችሁት? እኔ በጣም ወድጄዋለሁ። መቼም እኮ አሁን ገዝተነዋል አይደል? ከዚህ በኋላ አይቀይሩልንም መቼም። እሱማ እኮ ካልወደዳችሁ ተቀይራለሁ ብሏል። እኔ ግን በጣም ወድጄዋለሁ። የሚዜው ልብስስ እንዴት ነው? ያበደ ነው አይደል? እሱን ያዝልኝ። እውነተኛ ልብስ የሙሽራው በሆነ ብዬ ተመኝቼ ነበር። እና ምን ችግር አለው ታዲያ? ሰው ልብሴን ካልወደደው ያንዳችሁን ገፍፌ አደርገዋለሁ እንዴ? አዎ። ጠበቃው ምን ሆነሃል? በጣም እኮ ተከፋ ነው የምትመስለው። ተጫወት እንጂ። ምናልባት በዚህ ሰዓት እኮ ሙቼ የምቀበርበት ሰዓት ነበር። የእውነት በጣም ተስፋ ቆርጬ ነበር። ከዚህ በኋላ አንተ ይኸውልህ ስራህን በአግባቡና በቅንነት ስራ እንጂ ምንም ነገር ሊያሳስብህ አይገባም። ሁሉን ነገር ለኔ ተወው። ቆይ እኔ ያልገባኝ ነገር ካሌምን ምን ብትለው ነው እንደዚህ በአንድ ጊዜ ጸጥ ያለው? ድጋሜ ወደ ኋላ ላለመመለስ የተስማማ መሰለኝ። እኔ ግን የካሌብ ዝምታ ምንም ደስ አላለኝም። ብሩክ እውነቱን ነው። የካሌብ ባንዴ እንደዚህ መለሳለስ እኔ ምንም አልተመቸኝም። ቆይ እናንተ ምንድነው የምትሉት? ወይ ካሌብን ከኔ በላይ ታውቁታላችሁ እንዴ? እሱ ራሱ ሳይቀር እኮ
ገና በልቡ ያሰበውን እኔ ቀድሜ እንደማውቅ እኮ እንደማቅ መስክሮልኛል። በነገራችን ላይ ኮንፊደንስን በጣም ነው የወደድኩት። እርግጠኛ ነኝ የሆነ ያግባባችሁ ነገርም አለ። ይልቅ ሁሉንም ነገር በኔ ጣሉት። ባይዛው ዛሬ ግን ማምሸት የለም እንደሌላ ጊዜ። አረ በጭራሽ አይታሰብም እንዴ! የባለፈው ቁጣ እኮ እስካሁን እኮ አልበረደላትም። ከዚህ በኋላ በጊዜ ገብተን እንደ ዶሮ ልክክ ነው የምንለው። እሺ? አዎ። እዚህ ጋር ብሩክ እውነቱን ነው። በጊዜ ወደ ቤታችን ብንገባ ነው የሚሻለው። እንደውም ገብተን የሚዜ ልብሳችንን ብንለካ ነው የሚሻለው አይደል? እንደዛ ብናደርግ አይሻልም? ሴቶቹን በዛው ይፍረዱ። ስለዚህ ዛሬ ልብስ የመለካት ቀን ነው እያልከኝ ነው? መቼም እንደ ባለፈው ተንበዛብዘን ንግባ አትልም አይደል መድብል? አረ በፍጹም እንዴ! ለሙሽራው አስብለት እንጂ ደግሞ ገና ለሳያገባኝ ማምሸትና መስከር ጀመረ ብላ የሰርጉ ቀን ትቅር እንዴ? አስብ፣ የሰርጉ ቀን ቀርታ ሙሽራዬ ቀረች ብለን አደባባይ ለአደባባይ ጢሻ ለጢሻ መንገድ ለመንገድ እሷ ስንፈልግ አረ ጠበቃው ነኝ። እሺ አንተ የሆነትም የሙሽራው በጣም ነው የሚያምረው። እኔ እኮ ሳሳየው እንደዚህ አልመሰለኝም ነበር። እንዴ ተመስቀዩ ነው እባክህ። አንተ ደግሞ እንዴ ቤት ጉራ ተጀመረ። ምን ልትል? እውነት ግን ከሙሽራው ይልቅ አንተ ነው ሙሽራ የመሰልከው። መስቀዩ ነው ማለት እንግዲህ እውነት ግን መድብል ያንተስ መቼ ነው? የምር ከሚገርማችሁ ነገር በጣም የምጓጓለት አንደኛው ነገር ቢኖር የሱን ሰርግ ማየት ነው። ሞገስ ግን የምርህ ነው? እየቀለድክ አይደለም አይደል? ሞገስ ደግሞ መድብልን አትሆኑ እንዴ? መድብል ስለራሱ ምንም ነገር ግልጽ አያደርግም እንዴ? ለኔ ለወንድሙ እንኳን አንድ ቀን ስለ ፍቅረኛው ትንፍሽ ብሎልኝ አያውቅም። ሰው መስሏል የዋዛ ሰው አድርገዋል። አሁን በአንተ ቤት ማውጣጣት ነው እንዴ? እያወጣጡ አይደለም፣ የምሬን እኮ ነው። ሰሞኑን ብቻ ነው እንጂ ትንሽ ስልክ ማውራት ምናምን አብዝቷል። እንደውም የሆነ ቀን ሰማ ትህትና የሚል ስም ሁላ እየሰማው መሰለኝ ባለሳሳት። አንተ ሰውዬ ምንድን ነው የምትቀባጥረው? ለምንድን ነው የማትፋታኝ እንዴ? ያመዋል እንዴ? እነሱን አፍረህ ባልሆነ ወይ ደግሞ ተመልሰን እናውራ እንደ ብቻችንስ ነው። እና እንዴት ነው እኛ እንውጣላችሁ እናንተ አውሩ አይሻልም? እንደዛ አንተማ አሁን እንደፈሰስክ ነው እንዴ ያለው ጠበቃው እንዴ? እውነት ግን የሰውዬ ምን ሆኗል? የሚዜው ከርፋፋ በሉት ባካፋ ማለት ለአንተ ነው አይደለም? ስለ ቤተሰቦቼ እያሰብኩኝ እኮ ነው። ቆይ ስንቴ ነው የምነግርህ? ቤተሰብ ምንም አይሆንም፣ በቃ ለኔ ጣለው። ከፈለክ እኔ ነገ ወደ ባህር ዳር ሸኛቸዋለሁ ሁሉንም። ገና ትናንት መምጣታቸው እኮ ነው። ድጋሚ እንደገና ሊሰደዱ ነው? ወደ ሊቢያ እኮ አላልኩም እኔ ያልኩህ ወደ ባህር ዳር ሸኛቸዋለሁ ነው ያልኩህ። መድብል አራት ፍረድበት። የራሱ ሳያንስ እኮ ቤተሰቡን ችግርና መከራ ውስጥ ከቷል። አይ እኮ ድጋሚ እዚህ ነገር ውስጥ ከገባህ እኔንም ሆነ ልጆችህን ከዚህ በኋላ አታየንም ብላኛለች። እና መች ተመልሰህ ገባህ አንተ? በድሮ ስራ እንደ እስካሁን እየተሰደድክ ያለው? ልክ ነህ ብሩክ። ከዚህ በፊት የሰራሁት ግፍ እየተከተለኝ እያሳደደኝ። ይኸውልህ ግፍ መስራት አለመስራት ሳይሆን ዋናው ነገር ወደ ኋላ ተመልሰህ ግፍ ላለመስራት መጸጸትህ ነው። ቆይ ግን አሁን ለምንድን ነው የምትረብሸን? እኛ እንዴ ጉዳችንን እኮ እያበላሸ ነው። ይቅርታ የኔ ሳይንስ የእናንተንም ሙድ አበላሸሁት አይደል? ይልቅ አሁን ይሄ ነገር ተውትና እንደዚሁ ለብሰን ለምን ሴቶቹ አይሆንም ይሻላል? አይ ይሄ ነገር እኔና ጠበቃው የሚመለከት አይመስለኝም። ለምን አይመለከትም? ቢያንስ አንተን ትህትና ብትቀር ሄዱ ታያለች አይደል? አሁን ደግሞ ከትህትና ወደ ኤደን ሄድክ እንዴ? ቆይ አንተ ምን አድርግ ነው የምትለኝ? ለምንድን ነው የማትፋታኝ? ይሄ ሰውዬ ምን ሆኗል? ቆይ ማን ያውቃል? በትላልቅ ሰርጎች መሀል ትናንሽ ሰርጎች አሉ ማለት ይሄኔ ነው። እንግዲህ በዚህ አጋጣሚ ደግሞ አንዷን ትጠብስ ይሆናል። አንተ ደግሞ እስካሁን ዝም ብለህ ነበር፣ አሁን ገና አፈ ተፈታ። ይልቅ እኔ አሁን በዚህ ልክ መጨፈር ፈልጋለሁ። እስቲ ሞክር። በሰርጉ ቀን ነው አዛሉ። ኧረ አሁን እስቲ ሬርስ እናድርጋ። ምን ችግር አለው እንዴ? ሙሽራው ማሬ ማሬ ሙሽራው ማሬ ማሬ ሙሽራው ማሬ ማሬ ሙሽራው ማሬ ጋብቻው ይሁን መልካም ፍሬ። የደስታ ቀን ነው የምዝመታ ይገበላለቅ መሬት ይመታ ምስክሮቹ የሙሽሮቹ
ወዳጅ ቤተሰብ እስኪ ያያችሁ ሙሽሮ ሙሽራዬ ልጆቹ አጋቢኖቹ አበምክረት ሰው በልልታ እሸት እሸት የውበት እሸት እሸት የውበት እሸት እሸት የውበት እሸት እሸት የውበት እሸት ያልኩት የሽምብራ እንዳይመስል እሸት ያልኩት የባቄላ እንዳይመስል እሸት ያለው ከመልክሽ ነው ከውበትሽ ሙሽር ከዘሩም ቆንጆ ነው ብዬ እምላለሁ ሙሽር ከዘሩም ቆንጆ ነው ብዬ እምላለሁ እንዴት አባቱ እንደሚያም ኧረ እባካችሁ ድምጻችሁ ቀንሱ እንዴ መሽቷል እኮ ምን ነው የሙሽራው ሚዜ እንዳይመጡ ፈራሽ እንዴ እንደውም ምጡና ቢዋጣልን አሪፍ ነበር ቅድስት በቃ ዳጣ ያለችበት ቦታ በአጠቃላይ ጩኸት ነው አይደል እንዴ ታዲያ ለምን ልጫናነቅ ይልቅ የሙሽራው ቀሚስ ዋው ቅድስት ያምራላ የብሩኬ እኮ ምርጫ ነው የምር ግን ባልሽ በደንብ ምርጫ ያውቃል ታዲያ ምርጫ ባይችል ኖሮ እኔን ከሴቶች ሁሉ ለይቶ እጁ ላይ ያስገባኝ ነበር እንዴ ቅድስት እዚህ ጋር እንኳን ተሳስተሻል ባልሽ የመጀመሪያው ምርጫው ማህሌት ነበረች ያው አያ ሰለማትሽ ነው እንጂ አሁን እዚህ ጋር እሷን ስም መጥራት ምን አስፈለገ በቃ ቅድስት እኔ ራሱ ምን ነካኝ ለምንድነው ነው ያነሳሁት ለነገሩ በቅርብ እኮ የሉላ የለም በላ ምንድነው የምትበይው አሳር ልበልሽ አሳሩንማ ሁላችንም በየተራ ቀምሰናል አሁን ግን የደስታችን ጊዜ ነው እናንተ ቤሎይ ማይተታችሁ በቃ ወሬያችሁን እንትን ትላላችሁ ስም አታያትም እሺ እባክሽ እኔ ጨዋ ለማንኛውም ቅድስት ቀሚሱ በጣም አምሮብሻል እሺ አሰብኩት እኮ ለሰርግሽ ቀን ሜካፕ ምናምን ደግሞ ምናምን ተቀባብተሽ ምናምን ፋስቲ ምትገርም ልዕልት ነው የምትሆኚው ይኸውልሽ ታዲያ በሰርግሽ ቀን ተጠልፈሽ ሀገር አይደለም ዓለም እንዳጠፋሽ ቀንደኛው ጠላታችን እንደሆነ ዝና ነበር እሱ ደግሞ እስር ቤት ገብቷል አይደል ስለዚህ ማንንም አይጠልፈኝም ማለት ነው ኧረ በእናትሽ እኔ አንድ ጉብል እንዳይጠልፍሽ ነው ያልኩት አንቺ ወዴት ሄድሽ እንዴ በስመ አብ እባክሽ ዳጣዬ ለጨዋታ ድምቀት ብዬ ነው ለጨዋታው ድምቀት ብለሽ ነው ዝናን አሁን ያነሳሽው ካልጠፋ ሰው ዝናን የእውነት ግን ዝናን አፍቅሮኛል ዳጣ ለጨዋታም ቢሆን የሱን ስም አታንሽ እኔ በሱ ምክንያት ያሳለፍኩትን መከራ እኔና ፈጣሪ ብቻ ነን የምናውቀው ዝም አትያትም መቼም የናፈቃት ቁጣው ወይ ደግሞ ያዱላ ይሆናል ኦ በሉ ከዚህ ጨዋታ የእውነት ብንወጣ ነው የሚሻለው እንዴት ነው ያማረባችሁ በጣም አምሮብሻል ሌላው ስራ ላይ ነው ይብላኝ ስራ ፈቶ ለምን ይቆጨለጨው ለዳጣይን ኧረ በእናታችሁ በቃ ፍቱ እንዴ ቆይ አንቺ ለምን አይንሽን ቀድመሽ ነቀልሽ በጣም አምሮባል እኔ ሉል አመሰግናለሁ ኒል ምን እኔ እኮ የብሩክን ድምጽ የሰማው መስሎኝ ነበር አይገርም እኔም እኮ የሉላን ድምጽ የሰማው ነበር ይመስልኝ እውነታውን ነገር ፍለጋ ነው እንጂ እኔና የቅድስት ድምጽ ጠፍቶ ነው አመሰግናለሁ ቆንጆ አንቺም በጣም አምሮብሻል በጣም አመሰግናለሁ ኧረ እነዚህ ሰዎች እዚሁ ፊልም እየሰሩ ነው እንዴ ኧረ በእናታችሁ ምንድነው ፍቱ እንጂ የሰርጉ ቀን ምን ልታወሩ ነው እዚሁ የፍቅር ቃላቱን ጨርሰን ቆይ ግን ማንን ለማስቀናት ነው እንደዚህ የምትደናነቁት እኔ እናንተን ይሆናላ ምን ነው ቀድመሽ እኔ እናንተን ይሆናላ አልሽ እኛም እኮ እንቀናለን አንቺ ናታን አለልሽ አይደል እንዴ ስለዚህ የቀረ መድብልና የሆነ ሰው ነው ማለት ነው እኔ የምለው የጠበቃው ምላስ ግን እየቆየ ነው የሚዘረጋው ለማንኛውም እኔ ለእናንተ በጣም ደስ ብሎኛል እንኳን ደስ አላችሁ የሰርጋችሁ ቀን ደግሞ ከዚህ በላይ ለማድነቅና ለማድመቅ ያብቃል አሜን ጠላታችሁን ከአጠገባችሁ ያርቅላችሁ አሜን ውለዱ አሜን ክበዱ አሜን መልካም ጋብቻ ይሁንላችሁ አሜን ታዲያ ጋብቻው እንዲሰምር ለሁሉም ሰው ይቅር ማለት አለባችሁ መጀመሪያ በይቅርታ እንጀምራለን ማለት ነው ስለዚህ ሲሞቅ አርባ አንተ ዓለም ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ሸብረብ ይወዳል ቤቱ ሸብረብ ይወዳል ቤቱ ከመሰረቱ ሸብረብ ይወዳል ቤቱ ሸብረብ ይወዳል
ትሰማለህ? ባንተ እንዝላልነት ነው ዝና እስካሁን ሳይገደል የቀረው። የምከፍል ገንዘብ እኮ ቀላል የሚባል አይደለም። እንዴት ደና የሚባሉ ሰዎችን እስር ቤት አትልክም? ትሰማለህ? ያ ዝና የሚሉት ጅል ፍርድ ቤት ከመቅረቡ በፊት እስትንፋሱን እንድታቋርጡ ትፈልጋለሁ። ይህንን የሚፈጽምልህ ደና ሰው ቀጣ ራስህን ቢሆን አድርገው። እኔ አሁንስ የሰለቸኝ ከነዚህ ከማይረቡ ፖሊሶች ጋር ቀን ተሌት መነታረክ ነው። ዘሩባቤል። ሰላም ካሌብ።